3.2 Solving linear equations lesson 3.2 linear equationዎችን ሶልቭ ማድረግ የቻፕተር 3 ሁለተኛው ሌሰን ነው። 3.2 እንደሚለው ሁሉ እዚህ ጋር እንደምናየው linear equationዎችን እንዴት ሶልቭ እናደርጋለን። linear equation የሚባለው ax plus b is equal to c በሚል ፎርም የሚገለጽ a b c ኮንስታንት ተርም ነው a different from 0 ከሆነ ይሄ linear equation ይባላል። እነዚህን ሶልቭ ማድረግ የዛሬው ሌሰናችን by the end of this section you should be able to ከዚህ ሴክሽን ወይም ከዚህ ሌሰን በኋላ መቻል ያለባችሁ ወይም ማወቅ ያለባችሁ ነገሮች አንደኛ ዲፋይን linear equation linear equation ዲፋይን ማድረግ አለባችሁ። linear equation ማለት ምን ማለት ነው? እሱን በደንብ ዲፋይን ማድረግ አለባችሁ። solve linear equations involving brackets linear equations in bracket የያዙ linear equationዎችን ሶልቭ ማድረግ በብራኬት የያዙ ዲስትሪቢዩቲቭ ፎርም ተጠቅመን ሊሆን ይችላል። ዲስትሪቢዩት እያደረግን እያባዛን መቻል linear equationዎችን በብራኬት የያዙ linear equationዎችን ሶልቭ ማድረግ መቻል። ሶስተኛ solve linear equations involving fractions ፍራክሽን የያዙ ክፍልፋዮችን የያዙ linear equationዎችን ሶልቭ ማድረግ። 3.21 linear equations involving brackets 3.1 ከዚህ ሌሰን ደግሞ ሌላ ሰብ ሌሰን ወይም ሰብ ሴክሽን 3.1 ምን ይላል? linear equations involving brackets linear equationዎች ብራኬት የያዙ linear equationዎች ማለት ነው። ወይም ብራኬት ያላቸው በውስጣቸው ብራኬትን ያቀፉ linear equationዎች። activity 3.1 discuss with your friends ከጓደኞቻችሁ ጋር ተወያዩበት። አንደኛ connect the following a pair of expressions by using equal sign ፔር የሆኑ ኤክስፕሬሽን ተሰጥቶናል። ቀጥሎ እነሱን በኢኳል ሳይን ኮኔክት አድርጉ ነው የሚለን። a 2x and 2x የመጀመሪያው ኤክስፕሬሽን ነው። 2 ደግሞ ሌላኛው ኤክስፕሬሽን ነው። ይሄን በኢኳል ሳይን ኮኔክት ስናደርገው 2x is equals to 2b 3x minus 1 and 6 3x minus 1 የመጀመሪያው ኤክስፕሬሽን ነው። 6 ደግሞ ሌላኛው ኤክስፕሬሽን ነው። ሁለቱን ኮኔክት ስናደርግ 3x minus 1 is equals to 6 c y plus 4 and 5 minus y y plus 4 የመጀመሪያው ኤክስፕሬሽን ነው። 5 minus y ሌላኛው ኤክስፕሬሽን ነው። ስለዚህ ኮኔክት ሲደረጉ y plus 4 is equals to 5 minus y። ሁለተኛ using the following balance find the unknown variables እዚህ ጋር ባላንስ አሉ። ሚዛን ነው አይደል? ባላንስ እኩል የሆነ በሁለቱም ሳይድ እሱን ባላንስ በመጠቀም አንኖን ቫሪያብሉን ፈልጉ ወይም ኤክስ ቫልዩን ፈልጉ። እዚህ ጋር 10 ነው። እዚህ ጋር ስንት ቢሆን ነው እኩል የሚሆን? 10 ቢሆን ነው ኤክስ እዚህ ጋር ግዴታ 10 መሆን አለበት ባላንስ እንዲመጣ እኩል እንዲሆን። ሲ 10 ኪሎ ግራም ይሄ ደግሞ በእንደዚህ የሚያዙ ከሆነ በማባዛት ሳይን የተያዙ ናቸው። ለምን መደመር የሚሆን እንደዚህ ነው። ከዚህ ሌላኛ ከላይ ሲደረብ መደመር ይሆናል። ከጎኑ ግን የሚቀመጥ ከሆነ በፕሮዳክት ነው የሚያዝ። እንደዚህ ከሆነ በፕሮዳክት። ስለዚህ 10 ሲባዛ በ10 is equals to x ሲባዛ በ10 10x ከዛ x ለማግኘት ለ10 በሁለት ሳይድ እናካፍላለን። ከዚህ ጋር 10 ይጠፋና x ብቻ ይቀራል። x is equals to አንደኛው 10 በአንደኛው 10 ይጠፋና 10። ስለዚህ x እዚህ ጋር ማን መሆን ያለበት? 10 ግዴታ 10 መሆን አለበት። ቢ ደግሞ ድጋሜ 8 ኪሎ ግራም ኤክስ ከዛ ኢኳል ቱ 16 ኪሎ ግራም። አሁን ልክ እንደዚህ በተርታ የሚደረደሩ ከሆነ በፕሮዳክት ነው የሚያያዙ። ደፎቅ ግን ከላይ ደረጃ የሚጨመርባቸው ከሆነ ግን መደመር ናቸው። ይሄ ሲደመር ይሄ ግን በተርታ ስለተቀመጠ በፕሮዳክት ነው የሚያያዝ። 8 ኪሎ ግራም ሲባዛ በኤክስ 8x ስኩዌር ማለት ነው is equals to እዚህ ጋር 16 ኪሎ ግራም ኤክስ 16x ኤክስን ለማስቀረት 16 እዚህ ጋር አንድ ኤክስ እዚህ ጋር አለ። እዚህ ጋር አንድ ኤክስ አለ። ማጥፋት እንችላለን። ኦቨር ኤክስ ብናደርግ ስንት ይሆናል? አንደኛው ኤክስ በአንደኛው ኤክስ ይጠፋና አንደኛው ፓወሯ በዚህኛው ይጠፋና 8x ብቻ ይቀራል። 8x is equals to 16 ከዛ ኤክስን ለብቻው ለማስቀረት ደግሞ ለ8 ይሄንም ለ8 እናካፍላለን። ከዛ 8 በ8 ይጠፋል። ኤክስ ብቻ ቀረ።
ኤክስ ኢዝ ኢኳልስ ቱ 16 ሲካፈል ለ8 2። ስለዚህ የዚህ ቫልዩ ማን መሆን አለበት? ግዴታ 2 መሆን አለበት። ኤክስ 2 መሆን አለበት ሚዛኑ ወይም ባላንሱ እኩል እንዲሆን። ሶስተኛ what replacement of x will make the following equality true? ኤክስ በማን ሪፕሌስ ቢደረግ ነው ወይም በማን ቢተካ ነው ኢኳሊቲው ትሩ የሚሆነው እያለ ነው። ሶስተኛ ኤ ላይ ስንሄድ x - 1 is equals to 1 x - 1 is equals to 1 ከዚህ ጋር ማን ቢገባ ነው እነዚህ ሁለቱም ኢኳል ሳይድ የሚኖራቸው ወይም እኩልነቱ የሚጠበቀው እያለ ነው። ምን እናደርጋለን? x is equals to ኔጌቲቭ ወደ ዘሰኛው ሰልፍ 1 ከእኩልነት ሰልፍ ፕላስ 1 ነው የሚሆን። ስለዚህ x is equals ስንት ነው ማለት ነው? 2 x ማን መሆን አለበት? 2 መሆን አለበት ግዴታ። እዚህ ጋር x 2 መሆን አለበት። b x + 13 is equals to 0 እዚህ ጋርም x + 13 is equals to 0 x ለማስቀረት 13 ወደዛ ታልፋለች ሲያልፍ ኔጌቲቭ ይሆናል። x is equals to ኔጌቲቭ 13 ስለዚህ x ምን መሆን አለበት? ኔጌቲቭ 13 መሆን አለበት ግዴታ። c 4x is equals to 8 4x is equals to 8 x ለማስቀረት ለ4 ይሄንም ለ4 ቦዝ ሳይድ ለ4 ማካፈል ከዛ 4 ባሪ ጠፋና x ይቀራል። x is equals to 8 ሲካፈል ለ4 2። ስለዚህ c ላይ ማን መሆን አለበት? x ግዴታ 2 መሆን አለበት ኢኳሊቲው እንዲቀጥል ባለበት። d to x is equals to 0 to x is equals to 0 x ለማስቀረት እንምሮት ቦዝ ሳይድ በዛቱ በቱ ይጠፋና x ብቻ ይቀራል። x 0 ሲካፈል 2 0 ስለዚህ x ምን መሆን አለበት? 0 ከዚህኛው ከዲ x is equals to 0 መሆን አለበት። አራተኛ determine whether each of the following are equations or not። ኢኩዌሽን ናቸው ወይም አይደለም ቀጥሎ ያሉት ነው። ኢኩዌሽን የሚባል ነገር በምን መያዝ አለበት? በኢኳል ሳይን መያዝ አለበት። ኦልዌይስ ካልተያያዘ ኢኩዌሽን አይባልም። ኢኳል ሳይን ግዴታ ነው። a 2 + x ኤክስፕሬሽን ነው እንጂ ኢኩዌሽን አይደለም። ለምን ኢኳል ቱ ሳይን የለውም። b x is equals to 2 ይሄ ኢኩዌሽን ነው። ለምን ኢኳል ሳይን አለው። አንደኛው ኤክስፕሬሽን ሁለት ኤክስፕሬሽኖች በእኩልነት ስለተያያዙ ማለት ነው። c x greater than 2 ይሄ ደግሞ ኢንኢኳሊቲ ነው እንጂ ኢኩዌሽን አይደለም። ኢንኢኳሊቲ ነው ስለዚህ ኢኩዌሽን አይደለም። d to x - 1 is equals to 0 ይሄ ኢኩዌሽን ነው። ለምን to x - 1 የመጀመሪያ አንድ ኤክስፕሬሽን ነው 0 ሌላኛው ኮንስታንት ኤክስፕሬሽን ነው። ሁለቱ ተያይዘዋል በኢኳል ሳይን አለ። e to x square plus 4x is equals to 10 ይሄም ኢኩዌሽን ነው። ለምን ኢኳል ሳይን ስላለ። f x plus y is equals to -3 ይሄ ምንድነው? ኢኩዌሽን ነው። ለምን ሁለት ኤክስፕሬሽን በኢኳል ሳይን ስለተያያዙ። አምስተኛ what is equation? ኢኩዌሽን የምንለው ሁለት የተለያዩ አልጀብሪክ ኤክስፕሬሽኖች በኢኳል ሳይን ከተያያዙ ያ ኢኩዌሽን ይባላል። ኢኩዌሽን ለማስባል ሁለት የተለያዩ ኤክስፕሬሽኖች በመያዝ አለባቸው ግዴታ በኢኳል ሳይን። Definition 3.9 two different algebraic expressions connected by equal sign is called equation። ሁለት የተለያዩ አልጀብሪክ ኤክስፕሬሽኖች በኢኳል ሳይን ከተያያዙ ምን ተብሎ ይጠራል? ኢኩዌሽን ተብሎ ይጠራል ወይም ኢኩዌሽን ይባላል። ስለዚህ ኢኩዌሽን ማለት ምን ማለት ነው? ሁለት የተለያዩ አልጀብሪክ ኤክስፕሬሽኖች በኢኳል ሳይን ከተያያዙ ያ ኢኩዌሽን ይባላል። Definition 3.10 a linear equation in one variable x is an equation which can be written in standard form ax plus b is equals to 0 where a and b are constant numbers with a different from 0 ax plus b is equals to 0 በዚህ ፎርም የሚገለጽ ሆኖ a እና b ኮንስታንት ሆኖ a ከ0 የተለየች ከሆነች ያ ሊኒየር ኢኩዌሽን ይባላል። ቫሪያብሉ አንድ ቫሪያብል ነው ያለው ሲንግል ቫሪያብል x ብቻ ሌላኛው b እና a ኮንስታንት ናቸው ብለናል። አንድ ቫሪያብል የያዘ ከዛ ደግሞ ፓወሩም ኦንሊ ዋን የሆነ ሃይስት ፓወር ከዛ a ከ0 የተለየች ከሆነች ምን ይባላል? ሊኒየር ኢኩዌሽን ይባላል። እና በዚህ ጀነራል ፎርም የሚገለጽ ከሆነ not an equation of a single variable in which the highest exponent of the variable is 1 is a linear equation። ሲንግል ቫሪያብል ኢኩዌሽን ሆኖ ምን ሃይስት ኤክስፖነንቱ ምንድነው? የቫሪያብሉ ሃይስት ኤክስፖነንት 1 ከሆነ ምንድነው? ሊኒየር ኢኩዌሽን ነው። ሲንግል ቫሪያብል ይዞ ሃይስት ኤክስፖነንቱ የቫሪያብሉ ሃይስት ኤክስፖነንት 1 ከሆነ አንድ ከሆነች ምንድነው? ሊኒየር ኢኩዌሽን ነው። ኤግዛምፕል 1 which of the following equations are linear and
which of them are not ሊኒየር የሆነ የትኛው ነው ሊኒየር ሆኖ የትኛው ነው የሚለን a to x is equals to 2 ይሄ ሊኒየር ነው። አንድ ሲንግል ቫሪያብል ነው ያለው ሃይስት ኤክስፖነንት ማለት ነው። b x plus 3 is equals to x minus 1 ይሄ ምንድነው? አንድ ሲንግል ቫሪያብል x ብቻ ነው ያለው ኤክስፖነንቱ ማለት አንድ ብቻ ነው። ስለዚህ ሊኒየር ነው። c to x square plus 3 is equals to x minus 1 ይሄ ምንድነው? ስኩዌር ነው። ሃይስት ኤክስፖነንቱ 2 ነው 1 አይደለም። ስለዚህ ይሄ ሊኒየር ኢኩዌሽን አይደለም። d x is equals to x cube minus 3 x cube 1 አይደለም ሃይስት ፓወሩ። ስለዚህም እንትን ሊኒየር ኢኩዌሽን አይደለም። ሶሉሽን ላይም ማየት እንችላለን። a and b are linear equations because the highest exponent of a variable is 1. c and d are not linear equations because the highest exponent of the variable is not 1. ስለዚህ ሃይስት ኤክስፖነንቱ የቫሪያብሉ የሲንግል ቫሪያብሉ ሃይስት ኤክስፖነንቱ 1 ከሆነ ሊኒየር ኢኩዌሽን ነው። 1 ከ1 ውጭ ከሆነ ግን 2 3 ከአንድ የተለየ ከሆነ ምንድነው? ሊኒየር ኢኩዌሽን አይደለም ማለት ነው። ኖት all equations have two sides with respect to the equal sign. ሁሉም ኢኩዌሽኖች ሁለት ሳይድ አላቸው። በማን ሪስፔክት ነው? ከማን በመነሳት ከኢኳል ሳይን በመነሳት ሌፍት ሃንድ ሳይድ እና ራይት ሃንድ ሳይድ ይባላሉ። ከእኩልነት በግራ በኩል የሚገኘው ሌፍት ሃንድ ሳይድ ነው። ከእኩልነት በቀኝ በኩል የሚገኘው ደግሞ ራይት ሃንድ ሳይድ። ስለዚህ ማንኛውም ኢኩዌሽን በኢኳል ሳይን የተያዘ ኢኩዌሽን ምን አለው ማለት ነው? ሁለት ሳይድ አለው፣ ራይት ሃንድ ሳይድ እና ሌፍት ሃንድ ሳይድ። ኤግዛምፕል ቱ እዚህ ጋር ማየት እንችላለን። ኢን ዘ ኢኩዌሽን 3x + 5 is equal to x - 1 አሁን ከእኩልነት በኋላ በቀኝ በኩል የሚገኘው ራይት ሃንድ ሳይድ ይባላል። ከእኩልነት በግራ በኩል የሚገኘው ደግሞ ሌፍት ሃንድ ሳይድ ይባላል። ስለዚህ ማንኛውም ኢኩዌሽን ሁለት ሳይድ አለው የሚለው ለዚህ ነው። ሌፍት ሃንድ ሳይድ 3x + 5 and right hand side x - 1. rules of transforming equations to simpler form ህጎች አሉ። ወይም ትራንስፎርም ለማድረግ የሆነን ኢኩዌሽን ትራንስፎርም ለማድረግ የምንጠቀመው ወደ ሲምፕለር ፎርም ለመቀየር የምንጠቀማቸው ህጎች አሉ። ኮንሲደር ዘ ፎሎዊንግ ባላንስስ ቀጥሎ ያሉትን ባላንሶች ወይም ሚዛኖች ኮንሲደር በማድረግ a 6 ኪሎ ግራም አለ 6 ኪሎ ግራም ሁለቱም መጀመሪያ ላይ ኢኒሻል ላይ እኩል ናቸው። ይሄም 6 ኪሎ ግራም ነው፣ ይሄም 6 ኪሎ ግራም። አዲንግ 4 ኪሎ ግራም ቱ ቦዝ ሳይድስ ከዚህኛው ከሌፍት ሃንድ ሳይዱም 4 ደመርና ከራይት ሃንድ ሳይዱም 4 ደመርና አሁንም እኩል ናቸው። እስካሁን ሪሜኒንግ ምክንያቱም 4 እና 6 10 ነው የሚሆነው። ይሄም 4 እና 6 10 ነው የሚሆነው። ሁለቱም ሳይድ ላይ ተመሳሳይ ቁጥር ስለደመርና ተጽዕኖ አይኖረውም። ሩሉን ምን ይላል? adding the same number to both sides of equation will not affect the equation። ተመሳሳይ ቁጥር በሁለቱም ሳይድ በሌፍት ሃንድ ሳይድም በራይት ሃንድ ሳይድም ቢደመር ከኢኩዌሽኑ ምንም ተጽዕኖ አይኖረውም። ለምን? እዚህ ጋር 10 ነው ማለት ከዚህ ጋር 10 ኢኳል አልተዛነፈም፣ ባላንሱ እኩል እንደሆነ ነው። ስለዚህ ተመሳሳይ ቁጥር በሁለቱም ሳይድ ብንደምር ምንም ተጽዕኖ አይኖረውም ማለት ነው ከኢኩዌሽኑ። that means if a is equal to b እና b እኩል ከሆኑ then a plus c is equal to b plus c c ተመሳሳይ ቁጥር ነች where a b and c are any constant number። ሁለተኛውን ደግሞ ባላንስ እና 5 ኪሎ ግራም ሲደመር 2 ኪሎ ግራም አለ፣ ከዛ 5 ኪሎ ግራም 2 ኪሎ ግራም አለ። መጀመሪያ ላይ ሁለቱም 7 ነበሩ። 7 ኢኳል ቱ 7 ተመሳሳይ ናቸው። ሰብትራክቲንግ 2 ኪሎ ግራም ፍሮም ቦዝ ሳይድ ከሁለቱም 2 ኪሎ ግራም ብንቀንስ ከግራም ከቀኝም ስንት ይቀራል? 5 ኪሎ ግራም በግራ በኩል በቀኝ በኩል 5 ኪሎ ግራም አሁንም እኩል ነው። ምንም ሳይኑ ላይ ለውጥ የለም። ወይ ባላንሱ አልተዛነፈም፣ እንደዚህና እንደዚህ አልሆነም፣ እኩል ናቸው። ስለዚህ ሩልቱ ምንድነው የሚለው? subtracting the same number from both sides of equation will not affect the equation። ተመሳሳይ ቁጥር በሁለቱም ሳይድ ብንቀናንስ ከኢኩዌሽኑ ላይ ምንም ተጽዕኖ አያሳድርም። እዚህ ጋር እንዳየነው ማለት እዚህ ጋር 7 ነበር፣ እዚህ ጋር 5 ሆኖ እኩል እንደሆነ ነው። ስለዚህ ኢኩዌሽኑ ምንም ለውጥ የለውም ማለት ነው። that means if a is equal to b then a minus c is equal to b minus c። c ኮንስታንት ነምበር ነች፣ ኢኳል የሆነች ኮንስታንት ነምበር በሁለቱም ሳይድ ብንቀንስ እኩል ይሆናል ማለት ነው። where a b and c are any constant number c 5 ኪሎ ግራም ነበረ ኢኒሻል ላይ ሁለቱም እኩል ነበሩ። በግራም 5 በቀኝም 5 multiplying both side by 2 በሁለት ብናባዛቸው 10 ይሆናል። ይሄም 10 ይሆናል። ሩል 3 multiplying both side of equation with the same non-zero። እዚህ ጋር ግን ልዩነቱ ምንድነው? የቅድሙ ማንኛውም ቁጥር ማባዛት እንችላለን። ከዚህ ጋር ግን ስናባዛና ስናካፍል ከዜሮ ውጪ መሆን አለበት። ለምን? በዜሮ ብናባዛው ኢኩዌሽኑ
አፌክት ስለሚደረግ ነን ዚሮ ናምበር ዊል ኖት አፌክት ዘ ኢኩዌሽን ኢፍ ኤ ኢዝ ኢኳልስ ቱ ቢ ዘን ኤ ታይምስ ሲ ኢዝ ኢኳልስ ቱ ቢ ታይምስ ሲ ዌር ኤ ቢ ሲ ኤኒ ኮንስታንት ናምበር ኤንድ ሲ ዲፈረንት ፍሮም ዜሮ። ሲ ግን ከዜሮ የምታባዛው ቁጥር ግን ከዜሮ መለየት አለባት። ለምን? አፌክት ስለሚያደርገው ቁጥሩ ኢኩዌሽኑን። ዲ 10 ኪሎ ግራም መጀመሪያ 10 ኪሎ ግራም እኩል ናቸው። ዲቫይዲንግ ቦዝ ሳይድ ባይ ቱ በሁለት ብናካፍል 5 አሁንም እኩል ነው። ምንም ኢኩዌሽኑ ላይ ለውጥ የለውም። ሩል ፎርሙላ ዲቫይዲንግ ቦዝ ሳይድ ኦፍ ኢኩዌሽን ዊዝ ዘ ሴም ነን ዜሮ እዚህ ጋር በማካፈል በማባዛት ጊዜ ነን ዜሮ መሆን አለበት። ለማካፈልም ለማባዛት ዜሮ ከሆነ አፌክት ስለሚያደርገው number will not affect the equation. If a is equals to b, then a over c is equals to b over c, where a, b and c are any constant number and c different from zero. c ከዜሮ መለየት አለበት። ግን ከዜሮ ውጪ ግን ማንኛውም ቁጥር በተመሳሳይ ቁጥር በግራም በቀኝ ያሉትን ብናካፍላቸው ኢኩዌሽኑ ላይ ምንም ተጽዕኖ አያሳድርም ማለት ነው። ኤግዛምፕል 3 find the value of x by using rules of transformation. የትራንስፎርሜሽን ሩሎችን ተጠቅማችሁ የኤክስን ዋጋ ፈልጉ ነው የሚለን። ኤ ኤክስ ማይነስ 10 is equal to 6 ኤክስ ማይነስ 10 is equal to 6። አሁን እዚህ ጋር 10 ከዚህ ጋር 10 ብንደምር በዚህ በኩል ኤክስ ብቻ ይቀራል። 10 ኔጌቲቭ 10 እዚህ ጋር ፖዚቲቭ 10 ዜሮ ይጣፋሉ። ኤክስ ብቻ ቀረ። እዚህ ጋር 6 ሲደመር 10 16። ስለዚህ ኤክስ ምንድነው? 16 የመጀመሪያው ኤክስ is equal to 16። ቢ 10 ሲቀነስ ኤክስ is equal to 6። መጀመሪያ በዚህ በኩል ኔጌቲቭ 10 እንቀንሳለን ማይነስ 10 በዚህ ማይነስ 10። ለምን? እነዚህ ሁለቶች ይጣፋሉ። ሁለቱ ኦፖዚት ናምበሮች ሲደመሩ ዜሮ ስለሆነ ከዛ ማይነስ ኤክስ ይቀራል። ማይነስ ኤክስ is equal to 6 minus 10 minus 4። ከዛ ኤክስን ለማስቀረት ደግሞ በኔጌቲቭ 1 እናከፍላለን። ከዛ ኔጌቲቭ በኔጌቲቭ ይጠፋና ኤክስ ብቻ ይቀራል። ኔጌቲቭ በኔጌቲቭ ጠፍቶ 4 ኤክስ እንትን 4 ቢ የቢም ኤክስ እንትን 4 ሲ ኤክስ ፕላስ 4 is equal to x minus 6 ኤክስ ፕላስ 4 is equal to minus 6። ቦል ሳይድ እዚህ ጋር ኔጌቲቭ 4 መቀነስ እዚህ ጋር ኔጌቲቭ 4 ፕላስ ኔጌቲቭ 4። ለምን? ኔጌቲቭ 4 ኔጌቲቭ እና ፖዚቲቭ ዜሮ ስለሚጠፋ ኤክስ ብቻ ይቀርልናል። ኔጌቲቭ 6 minus 4 minus 10። ስለዚህ ኤክስ minus 10 ነው ማለት ነው። x minus 10 yes። ሶሉሽን ላይ ማየት እንችላለን። እዚህ ጋር 10 ደምረን adding 10 in both sides ከዛ ምን ማንቀረ x 16 ይቀራል ማለት ነው። ቢ ላይ subtracting 10 from both sides ከዛ ማይነስ x ይቀራል። ከዛ ደግሞ dividing both sides by negative 1 ለምን x ብቻ ለማስቀረት x 4 ይሆናል ማለት ነው። ሲ subtracting 4 from both sides ከሁለቱም ሳይድ 4 እንቀንስ x እንትና ኔጌቲቭ 10። sum of opposite numbers is 0። ይሄን እንጠናቀዋለን። ለምሳሌ ኔጌቲቭ 4 + 4 0 ነው። 5 ሲቀነስ 5 0 ነው። 6 ሲደመር ኔጌቲቭ 6 0 ነው። ይሆናል። እኛም ተመሳሳይ ቁጥሮች ኦፖዚት ነምበር ድምራቸው 0 ስለሆነ ኤግዛምፕል 4 find the value of y by using rules of transformation። አሁን የዋይን ቫልዩ ፈልጉ በትራንስፎርሜሽን ህግ መሰረት። ኤ 8y is equal to 72። አሁን ዋይን ለማስቀረት እዚህ ጋር ለ8 እናካፍለን። ቦዝ ሳይድ ለ8 8 በ8 ይጠፋና ዋይ ብቻ ይቀራል። ዋይ 72 ከፍል ለ8 9። ስለዚህ የዋይ ቫልዩ ነው 9። ዋይ is equal to 9። ቢ ዋይ ኦቨር 5 is equal to -2። አሁን ዋይን ለማስቀረት ይሄንም ለ5 ማባዛት ከዛ 5 በ5 ይጠፋል። ዋይ ብቻ ቀረ። ኔጌቲቭ 2 times 5 ኔጌቲቭ 10። ስለዚህ ዋይ ስንት ነው? ኔጌቲቭ 10። ሶሉሽን ማየት እንችላለን። ሶሉሽን 8y is equal to 72 to find the value of y divide both sides by 8። ሁለቱንም ሳይድ በ8 እናካፍላለን ዋይን ለማግኘት። ከዛ ተጠፋፍቶ ስንት መጣ? ወይ 9 መጣ። ቢ ላይም እንደዚህ y over 5 is equal to -2 to find the value of y multiply both sides by 5። ዋይን ለማግኘት እዚህ ጋር ሁለቱንም ሳይድ በ5 እናባዛለን። ከዛ 5 በ5 ይጠፋና y ብቻ ይቀራል። ከዛ 2 ሲባዛ ኔጌቲቭ 2 ሲባዛ በ5 ኔጌቲቭ 10